ማርቲ ገበያ የብዙዎች በጣም ጤና ይስጥልኝ። ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬ እንግዲህ ይዤላችሁ የመጣሁት ጥቅምት 23 እሁድ ዕለት ነው። በዛሬው ዕለት እጅግ ርካሽና ተመጣጣኝ ዋጋ ያላቸውን መረጃዎች ይዤላችሁ መጥቻለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ ሃይዙዚ ኦባማ የጭነት ሞዴሉ 2022 ነው። ሞተር ፈቶ አዲሷል። ሌላው የፋብሪካ ነው። ዋጋ 4,700,000 ብር ይባላል። ሃይዙዚ ኦባማ አሁንም የጭነት ነው። 2022 ሞዴል ሁሉ ነገሩ የፋብሪካ ነው። ዋጋ 5,800,000 ብር ይባላል። አሁንም ኦባማ ሞዴሉ 2022 ሁሉ ነገሩ የፋብሪካ ነው። ዋጋ 5,500,000 ብር ነው። ሃይሉክስ ዳብል ካፕ ሞዴሉ 2011 ነው። ጠርዝ ንክኪ እንዲሁም ሻንሲ ሞተር ንጹህ ነው። ቀለምም አልደረበም። ዋጋው 4,500,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2024 ሁሉ ነገሩ የፋብሪካ ነው። ዋጋ 6,500,000 ብር ነው። ኮሮላ ሞዴል 2003 አውቶማቲክ ጠርዝ ንክኪ የለውም። ዋጋ 1,600,000 ብር ነው። ድርድር አለው። ሻርክ ዶልፊን ሞዴሉ 2012 ሞተር ሻንሲው ንጹህ ነው። ሁሉ ነገሩ የፋብሪካ ነው። ይሄ መኪና በህዝብ ነው። ዋጋ 3,900,000 ብር ነው። እጅግ በጣም ቆንጆ የሆነ መኪና ስለሆነ ለሁላችሁ ይሆናል። ፉቶን የቻይናው ሞዴሉ 2022 ግጭት ግልብጥ ያለው ዋጋ 4,200,000 ብር ይባላል። ኦባማ የህዝብ ሞዴሉ 2020 ረጅም በረጅም 33 ወንበር ሁሉ ነገሩ የፋብሪካ ነው። ዋጋ 5,100,000 ብር ነው። ኦባማ የህዝብ ሞዴሉ 2016 ረጅም በረጅም 33 ወንበር ነው። ዋጋ 4,000,000 ባንክ አለበት 700,000 ብር ለእጁ 3,300,000 ብር ይባላል። ለጠቅላላ መረጃ በውስጥ ደውላችሁ መጠየቅ ትችላላችሁ። እነዚህ የዛሬ መኪኖች ናቸው። ነገር ግን ከሰሞኑ ከወጡት መኪኖች ውስጥ ያልተሸጡ እጅግ በጣም ብዙ መኪኖች አሉን። የተሸጡትንም እየለየን እንዲሁም ደግሞ ያልተሸጡትን ለእናንተ መልሰን ለማቅረብ እንሞክራለን። እናንተም ደግሞ በውስጥ መታችሁ ስትጠይቁኝ ይሄ መኪና አለሽ ወይ እንደዚህ አይነት መኪና መግዛት ፈልጋለሁ ብላችሁ ስትጠይቁኝ ለዛ መኪና ምላሽ ካለኝ እሰጣችኋለሁ። እንዲሁም ሃይሩ 2013 አባዱላ 2007 አለ እጄ ላይ የቤንዚን የምትፈልጉ ሰዎች 1.5 እና 4.4 አካባቢ ነው ዋጋቸው የሃይሩፉና አባዱላ እንዲሁም ሌሎች የቤት መኪኖችንም ጨምሮ እጄ ላይ ይገኛሉ። መረጃቸውን ለሚቀጥለው ጊዜ ሰብሰብ አድርጌ ይዤላችሁ እመጣለሁ። ነገር ግን ዛሬ እነዚህ መኪኖች ናቸው እጄ ላይ ያሉት። የህዝብ መኪና ስንገዛ ጥያቄዎች ካሏችሁ መረጃቸውን የት እንደሚገኝ እንዲሁም ደግሞ በምን ሰዓት ማየት እንዳለባችሁ ምን አይነት መኪና እንደሆነ ሙሉ መረጃውን በውስጥ ስትመጡና ስትደውሉልኝ ለእናንተ መረጃውን ለሚገዛው ሰው በደንብ እሰጣለሁ። ምክንያቱም ሙሉ መረጃ ስሰጥ ያው መኪናው ከዚህ በፊት ግጭት ከሌለው ግጭት የለውም ያለበትን ሁኔታ ሞተር ካደሰ ካላደሰ ብዬ ነው የምናገረው። ነገር ግን ያው ስለ መኪና ብዙ መረጃዎችን መስጠት ይቻላል። በተለይ የምትፈልጉት መኪና ላይ በደንብ መረጃ መውሰድ አለባችሁ ብዬ ስለማምን በውስጥ ስትጠይቁኝ እንዲ ነው ብላችሁ ስታስረዱኝ እኔ የምትፈልጉትን መኪና ሙሉ መረጃ ስትሄዱ መኪናው ጋር ስትደርሱ የምታዩትንና የምታገኙትን መረጃ እሰጣችኋለሁ ተቀበዬ። ከዛ በኋላ ካመናችሁበት የምትፈልጉት መኪና ከሆነ ከአቅማችሁ ጋር መሄድ ከሆነ መኪናውን ለመግዛት መሄድ ወደ ቦታው ትችላላችሁ። መኪና የሚሸጡ መኪኖች ማለት ከቤት መኪና ውጪ የስራ መኪኖች አባዱላ፣ ሃይዙዚዎች፣ የተለያዩ የጭነት የህዝብ መኪኖች የሚሸጡት ባሉበት ነው። ያም ማለት በኢትዮጵያ ውስጥ በየትኛውም አካባቢ ላይ ሊሆን ይችላል
በአማራ፣ በኦሮሚያ፣ በደቡብ፣ በትግራይ በተለያዩ ቦታዎች ላይ ሊሆኑ ይችላሉ መኪኖቹ ያሉት ማለት ነው። ስለዚህ እናንተን የምትፈልጉት መኪና ከሆነ የትም አይመጣም፣ አዲስ አበባ አይመጣም። የትኛውም እናንተ አካባቢ ላይ ካለ አለ፣ ከሌለ ደግሞ መኪናው ያለበትን ነው የምነግራችሁ። ለምሳሌ እናንተ አዲስ አበባ ሆናችሁ መኪናው አማራ ክልል ባህር ዳር ቢሆን ባህር ዳር ሄዳችሁ እንደምትገዙት ነው እኔ የማውቀው። መኪናው አይመጣም ወደ አዲስ አበባ ማለት ነው። ምክንያቱም ባህር ዳር ነው ብዬ ስነግራችሁ ባህር ዳር መሄድ እንዳለባችሁ ማመን አለባችሁ፣ ወይም ደግሞ ማሰብ አለባችሁ። ምክንያቱም አንዳንድ ሰዎች ውይ በጣም ራቀ ይላሉ እና እኔ አዲስ አበባ ውስጥ የጭነት መኪኖች አልሸጥም፣ የጭነት መኪኖች የሉኝም። ስለዚህ ምንድነው የሚሻለው? እንደዚህ መረጃዎችን ስሰጣችሁ ለእናንተም መረጃዎቹን ልሰጣችሁ ወዳለው ማለት ነው። ያ ማለት መረጃዎችን ስሰጣችሁ የት ነው የሚለው ጥያቄ እንዲነሳልኝ ስለምፈልግ ነው። ማለት ራቀኝ የሚለው ማለት የት ነው ስትሉኝ ቦታውን እነግራችኋለሁ። ከዛ አመቻችታችሁ ዛሬ መኪናው ከተለቀቀ ሰኞ፣ ማክሰኞ እስከ ሮብ ባለው ጊዜ መኪናውን ማየት ትችላላችሁ ሄዳችሁ። ግን አንዳንዱ ሰው በሳምንት እኔ ስልክ ቁጥር አድራሻ ሰጥቼው ምናምን ከሳምንት በኋላ ሄዶ ደርሻለሁኝ መኪናውን አሳየኝ የሚሉት ሰዎች አሉ፣ ከምሰራቸው ሰው ጋር ማለት ነው። ያ ማለት መኪናው ተሸጧል ማለት ነው። መኪናው አለመሸጡን ጠይቄ ያለውን ነገር አጣርቼ ስነግራችሁ ነገ መሄድ የምችሉ ከሆነ ነው። ዛሬ ለምሳሌ ፖስት ያደረኩትን ስራ ነገ ትጠይቁኛላችሁ። ማክሰኞ እዛ ቦታ ላይ ተገኝታችሁ መግዛት የምችሉ፣ ከዛም በፊት ቀድሞ ነገ የሚከፍልበት ከተገኘ እኛ ካስከፈልንበት ለሌላ ሰው አንሸጥም። የቀደመ ነው መኪናን የሚወስደው እና ለዛ አንዳንድ አቤቱታዎች እንደዚህ አይነት ነገሮች ስለሚደርሱኝ ነው ይህን ነገር ያነሳሁት። ስለዚህ መኪና መግዛት ለምትፈልጉ ሰዎች ቀኑ ዛሬ ቪዲዮ የለቀኩበት ጥቅምት 23 2018 ነው። ስለዚህ በዚህ ሰሞን እስከ ሮብ ድረስ ባለው እነዚህ መኪኖች እጃችን ላይ ይገኛሉ። አየር ላይ ከወጡ በኋላ መኪኖቹ ይሸጣሉ፣ አይቀመጡም። ብዙ ሰው ብዙ ደላላ ጋር ይደርሳሉ ማለት ነው። ያ ማለት የሚገዛቸው ሰዎች እጅ ይደርሳሉ ማለት ነው። ስለዚህ አይቀመጡም። እኛም ውሸታም እንዳንባል እናንተም ደግሞ ላላስፈላጊ ወጪ እንዳትዳረጉ የምትፈልጉትን መኪና ለመግዛት ስትሄዱ ተናገሩ ቀደም ብላችሁ። የሚሰራ መኪና ስለሆነ አንደኛ ከክፍለ ሀገር ላይ ከቦታ ቦታ ይንቀሳቀሳል። ሰሞኑን የገጠመኝ ነገር ስላለ ነውና ከዚህ ሻሸመኔ አዳማ ድረስ ሄዳችሁ ነዳጅ ያቃጥላችሁ ወዲያውኑ መኪናው ካልቀረበልኝ በቃ አዲስ አበባ ተመልሼ እገባለሁኝ የሚሉም ሰዎች ስላሉ ነው። ስለዚህ ይሄ ነገር መኪና ስትገዙ ተረጋግታችሁ አደራ መኪናው ይቀርብልኛል ወይ ብላችሁ ደጋግማችሁ ጠይቃችሁ ለመሄድ ሞክሩ። ምክንያቱም እናንተ ለወጪ እንድትዳረጉ በፍጹም እኔ አልፈልግም። ከስራዬ መስፈርቶች አንዱ ነው ሰዎችን ያላስፈላጊ ወጪ እንግልት ላለመዳረግ መሞከር ነው። ስለዚህ እናንተ እንድትንገላቱም ስለማልፈልግ ወጪ አውጥታችሁ ሄዳችሁ እንድታዝኑብኝም ስለማልፈልግ ሳትነሱ ነገ ጠዋት የምትሄዱ ከሆነ ዛሬ ማታ ላይ ደውላችሁ መኪናው ለዚህ ሰዓት ይቅረብልኝ፣ እዚህ ሰዓት ደርሳለሁ እዛ ብላችሁ ተናገሩ። በተረፈ ማርቲ ገበያ ላይ አሁንም ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ አስቀምጡ። እንዲሁም ደውላችሁ የምትፈልጉትን መኪና ማግኘት ትችላላችሁ። ለበለጠ መረጃ ያው ስልኬን አስቀምጬላችኋለሁኝ። ለዛሬ ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ